ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሴኔጋልን ለዋንጫ ያበቃው የአፍሪካ እግር ኳስ አምባሳደር ሳዲዮ ማኔ ሴኔጋልን በድጋሚ ለአፍሪካ ዋንጫ አብቅቷል። የቀድሞ የሊቨርፑል እና የባየርን ሙኒክ ተጫዋች ማኔ የሴኔጋል ጀግና ተብሎ እየተሞካሸ ነው። በእሁድ የአፍሪካ ዋንጫ የፍጻሜ ጨዋታ ሞሮኮ በ98ኛው ደቂቃ ቅጣት ምት ሲሰጣት የሴኔጋል አሰልጣኝ ፒፒ ቲያው ቡድናቸውን ከሜዳው አስወጥተዋል። ማኔና ግብ ጠባቂው ኤድዋርድ ሜንዲ የሴኔጋል ተጫዋቾችን ወደ ሜዳው መልሰዋል። ዲያዝ ፒናካን ቅጣት ምቱን ሲመታ ግብ ጠባቂው በቀላሉ ነበር ኳሱን ያዳነው። ሴኔጋል እና ሞሮኮ ባዶ ለባዶ ሆነው ተጨማሪ ጊዜ ተሰጥቷቸዋል። ሴኔጋል በተጨማሪ ሰዓት ሞሮኮን 1-0 ረትታለች። ማኔ ይህ የአፍሪካ ዋንጫ የመጨረሻው እንደሚሆን ተናግሯል። የቡድኑ መሪ ማኔ እግር ኳሱ ልዩ ነገር ነው፣ ዓለም እየተመለከተን ነበር፣ የዓለም ሕዝብ እግር ኳስ ይወዳል፣ እግር ኳሱ የደስታ ምንጭ ስለሆነ ጥሩ ገጽታ ልናላብሰው ይገባል ብሏል። የዋንጫ ፍልሚያው በድራማ የተሞላ ነበር። በስተመጨረሻ ማኔ ዋንጫውን ከቡድኑ ጋር ከፍ አድርጎ ታይቷል። ዳኛው ቅጣት ምት ስለሰጠ ብቻ ጨዋታውን ማቋረጥ እብደት ነውና ጨዋታውን ጥለን እንወጣለን፣ በተለይ በአፍሪካ እግር ኳስ ውስጥ ይህ ተገቢ አይደለም፣ እግር ኳሳችን ውስጥ እንዲህ ያለ ነገር ከማይ መሸነፍን እመርጣለሁ ብሏል ማኔ። የናይጄሪያው ተጫዋች ዳንኤል አሟካቺ ማኔ ረዥም ርቀት ተጉዞ ቡድኑን ወደ ሜዳ መመለሱ ትልቅ ውጤት አስገኝቷል ብሏል። ማኔ በበኩሉ ለ10 ደቂቃም ቢሆን እግር ኳሱ መቋረጥ የለበትም ብሏል። አቋርጠን ብንወጣም ተመልሰናል፣ ጨዋታውን ቀጥለንም የሆነው ሆኗል ሲልም ሴኔጋል ባለድል በመሆኗ የተሰማውን ገልጿል። የቡድኑ አጋር ዳንኤል ማኔን አስደናቂ የእግር ኳስ አምባሳደር ነው ብሎታል። ከሜዳ ውጭ ምንም አይነት ሰው እንደሆነ እናውቃለን፣ እግር ኳስ ምን ማለት እንደሆነ ያውቃል ሲሉም ለቢቢሲ ተናግሯል። የቀድሞ የሞሮኮ ተጫዋች ሐሰን ካቹሉ የአፍሪካ እግር ኳስም የዓለም እግር ኳስም ሊወድቅ ተቃርቦ ሳለ ማኔ አድኗቸዋል ብሏል። ከማንም በላይ ከሴኔጋል ቡድን የሚወደደው ሳዲዮ ማኔ ነው። ታላቅ ሰው መሆኑን አሳይቷል። መልበሻ ክፍል ተመልሶ ቡድኑን ወደ ሜዳው መልሷል ሲልም አክሏል። ማኔ እግር ኳሱ የጀመረው በደቡብ ምዕራብ ሴኔጋል ባምባሊ ውስጥ ነው። አሸዋማ መሬት ላይ በ13 ዓመቱ ኳስ ከመጫወት ተነስቶ ዓለምን እስከ ማስደመምም ደርሷል። በ2005 ሊቨርፑል ኤሲ ሚላንን በቻምፒዮንስ ሊግ ማጠቃለያ ሲያሸንፍ ተመልክቷል። ከዚያ በኋላ ከሊቨርፑል ጋር የፕሪሚየር ሊግ አሸናፊ ሆኗል። ታሪንጋ ላዮንስ የታሪንጋን አንበሶች በሚለው ቅጽል ስሙ ከሚታወቀው የሴኔጋል ቡድን ጋር 2 ጊዜ የአፍሪካ ዋንጫን አንስቷል። በ2021 ሴኔጋል ግብፅን አሸንፋ የአፍሪካ ዋንጫን ያነሳችበትም ግብ ያስቆጠረው ማኔ ነበር። ያንን ቀን በሕይወቴ እጅግ ደስተኛ የሆንኩበትና የሕይወቴን ታላቁ ዋንጫ ያገኘሁበት ሲል ነውም የሚገልጸው። ከትውልድ ቀዬው በ20 ኪሎ ሜትር ርቀት በምትገኘው ሳዶ ሃይ ውስጥም በስሙ ስቴዲየም ተሰይሞለታል። የ33 ዓመቱ ማኔ የአፍሪካ ዋንጫ ታሪኩን በድል አጠናቋል። የሴኔጋል አሰልጣኝ በበኩላቸው ማኔ በቀጣይ 2027 የአፍሪካ ዋንጫን እንዲሳተፍ ማሳመን እንደሚፈልጉም ተናግረዋል። ቀጣዩ የአፍሪካ ዋንጫ በኬንያ፣ በታንዛኒያ እና በኡጋንዳ ይካሄዳል። አብሮን ቢቆይ ደስ ይለናል፣ እየተጫወትን መቀጠል ይችላል ሲልም አንድ የማኔ አድናቂ ተናግሯል። ማኔ አሁን ለሳውዲ አረቢያው አልናስር እየተጫወተ ነው። በትውልድ ቀዬው ሆስፒታልና ትምህርት ቤትም ለመገንባት ቃል ገብቷል። ለመስጊድ ግንባታ ገንዘብ ከመለገሱ ባሻገር በኮሮና ቫይረስ ወረርሽኝ ወቅትም ከፍተኛ ድጋፍ አድርጓል። በ2018 የቻምፒዮንስ ሊግ የመጨረሻ ፊልማ ሪያል ማድሪድን 3-1 ካሸነፈ በኋላ 300 የሊቨርፑል ማሊያዎች ለትውልድ ቀዬው ልኳል። ማኔ ወደ ትውልድ ቀዬው ሲመለስ ልክ እንደ ማንኛውም ሰው ይሆናል፣ ትሁት ነው ሲሉም የአካባቢው እግር ኳስ ክለብ ፕሬዝዳንት ፊዴ ባካር ተናግረዋል። ጎልቶ መታየት አይፈልግም፣ የመንደሩ ነዋሪው ምን ያህል እንደሚወደው ያሳየዋል ሲሉም ገልጸውታል። ቤተሰቦቹ ለሁሉም ሰው ሲሉ የሚታትር ጥሩ ሙስሊም ሲሉም ነው ማኔን የሚገልጹት። ሊቨርፑል ካሸነፈ በኋላ የአንድ መስጊድ መጸዳጃን ማጽዳቱን ለዚህ ጥሩ ማሳያ ሆኗል።
የአልራሃም መስጊድ ኢማም አቡ ኡስማን አልታሂብ ማጽዳቱንም በሚስጥር መያዝ ነው የፈለገው፣ በአደባባይ አላደረገውም፣ ታይታ አይፈልግም፣ ትዕቢተኛ አይደለም ብለዋል። የሴኔጋል ብሔራዊ ቡድን ተጫዋች ሙሴ ኒካት ድንቅ ሰው ነው። ሳዶ በአፍሪካ እግር ኳስ ያለውን ሚና ለመግለጽ ቃላት ያጥረኛል፣ በተለይ ለሴኔጋል ሕዝብ ታላቅ ነው ብሏል። ማኔ በዓለም ዋንጫ የመጫወት እቅድ ይዟል። በተለይም በአፍሪካ ዋንጫ የመጨረሻ ዙር ጨዋታዎች ማኔ ትኩረት ስቦ ቆይቷል። አሰልጣኙ እስከቻልነው ጊዜ ድረስ አብሮን እንዲቆይም እንፈልጋለን የሚሉትም ያለ ምክንያት አይደለም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።